አንድ ሰው ምን ያህል ኃይለኛ መሆኑን በድምፁ አይደለም በዝምታው ያሳያል። ግን ይህን ምስጢር ታውቁታላችሁ? ብዙዎቻችን አንድ ሰው ሲሰድበን ወይም ሲተቸን ወዲያውኑ መልስ መስጠት፣ መጮህና ራሳችንን መከላከል እንዳለብን እናስባለን። ነገር ግን በዓለማችን ላይ ያሉ እጅግ ስኬታማና ተጽዕኖ ፈጣሪ ሰዎች ጠላቶቻቸውንና ተቺዎቻቸውን የሚያሸንፉት በመጮህ ሳይሆን አስገራሚ በሆነ የዝምታ ጥበብ ነው። ይህ ቪዲዮ በቀልን ወይም ሌሎችን መጉዳትን የሚያስተምር አይደለም። ይልቁንም በስሜት ብስለት፣ ራስን በመግዛትና ጤናማ ድንበርን በማበጀት ማንም ሰው ስሜታችሁን እንዳይቆጣጠረው የምታደርጉበትን ጥበብ ያስተምራችኋል። የዛሬው ትምህርት ሕይወታችሁን ሊቀይር ይችላል። በተለይ በመጨረሻ ላይ የምናየው 10ኛው ምስጢር አብዛኛው ሰው የማያውቀውና ሙሉ እይታችሁን ሊቀይር የሚችል አስደናቂ ምስጢር ነው። ዝምታ ብዙውን ጊዜ እንደ ድክመት ይቆጠራል። አንድ ሰው ዝም ሲል ፈራ ወይም መልስ አጣ ብለን እናስባለን። ነገር ግን የስነ ልቦና ባለሙያዎቹ እንደሚነግሩን ትክክለኛና የታሰበበት ዝምታ በከፍተኛ የስሜት ብልህነት ኢሞሽናል ኢንተለጀንስ የሚመነጭ ነው። ስኬታማ ሰዎች ለእያንዳንዱ ትችት መልስ የማይሰጡት መልስ ስለሌላቸው ሳይሆን ጉልበታቸውን የት ማፍሰስ እንዳለባቸው ጠንቅቀው ስለሚያውቁ ነው። ንዴትዎን ተቆጣጥረው በዝምታ ሲያልፉ ተቺዎቻችሁ ግራ ይጋባሉ፣ ከበሬታንም ያተርፋሉ። እንዲሁም የራሳችሁን የአእምሮ ሰላም ትጠብቃላችሁ። አሁን በቀጥታ ወደ 10 የዝምታ ጥበቦች እንግባ። ከእናንተ የሚጠበቀው እነዚህን 10 የዝምታ ጥበቦች በጥሞና ተከታትሎ በሕይወታችሁ ላይ ተግባራዊ ማድረግ ነው። ስለዚህ ይህንን ቪዲዮ ስትከታተሉ ከልባችሁ ሆናችሁ እያዳመጣችሁና ወደ ውስጣችሁ እያስገባችሁት እንድታዳምጡ በአክብሮት ጠይቃችኋለሁ። በዚህ ቻናል ላይ ሁሌ አስተማሪና ቁም ነገር አዘል ቪዲዮዎችን ይዤ ስለምመጣ አዲስ የሆናችሁ ቻናላችንን ሰብስክራይብ ማድረግና የደውል ምልክቱን መጫን አትርሱ። ምክንያቱም ድንቅ ቪዲዮዎችን ከዚህ በኋላ ታገኛላችሁ። ቀና አመለካከት ካላችሁ ቪዲዮን ላይክ በማድረግ እንድትጀምሩ በአክብሮት ጠይቃችኋለሁ። ምስጢር 1 የቆይታ ኃይል። በሕይወታችን ውስጥ ያልጠበቅነው ትችት ወይም ስድብ ሲያጋጥመን የመጀመሪያው ምላሻችን ራሳችንን መከላከል ነው። ነገር ግን ወዲያውኑ መልስ ከመስጠት ይልቅ ለጥቂት ሰከንዶች ዝም ማለት የሁኔታውን አቅጣጫ ሙሉ በሙሉ ይቀይረዋል። ይህ የቆይታ ኃይል ወይም ዘ ፖዝ ይባላል። ሳይኮሎጂስቶች እንደሚናገሩት በድንገተኛ ንዴት ጊዜ የአንጎላችን የስሜት ተቆጣጣሪ ክፍል የሆነው አሜግዳላ አመክንዮአዊ አስተሳሰባችንን ይቆጣጠረዋል። ይህንን ሁኔታ ጆሴፍ ሌዶ የተባለው በኒውዮርክ ዩኒቨርሲቲ ተመራማሪ በ1990ዎቹ ውስጥ አሜግዳላ ሃይጃክ ብለው ሰይመውታል። በዚህ ጊዜ ዝም ማለት አንጎላችን ወደ መደበኛ አሰራሩ እንዲመለስ ጊዜ ይሰጠዋል። ይህንን በተግባር ካሳዩት ታላላቅ ሰዎች መካከል አንዱ የሆነው የአፕል ኩባንያ መስራች ስቲቭ ጆብስ ነው። በ1997 ዓ.ም እንደ አውሮፓውያን አቆጣጠር በአንድ ትልቅ ዓለም አቀፍ የቴክኖሎጂ ስብሰባ ላይ አንድ ሰው ከተሰብሳቢው መሃል ተነስቶ ስቲቭ ጆብስን በከባድ ቃላት ተቸው፣ አዋረደው። በዚህ ቅጽበት ሁሉም ሰው የጆብስን ቁጣ ይጠብቅ ነበር። እሱ ግን ለ10 ሙሉ ሰከንዶች ዝም ብሎ ውሃ ጠጣ፣ አሰበ። ከዛም ሳይቆጣ በጣም በተረጋጋና አስተማሪ በሆነ መንገድ መለሰለት። ዳንኤል ጎልማን በ1995 ዓ.ም ባሳተመው ኢሞሽናል ኢንተለጀንስ በተባለው ታዋቂ መጽሐፍ ላይ ስሜትን የመቆጣጠርና ቆም ብሎ የማሰብ ልማድ ከማንኛውም የአእምሮ ብቃት አይኪው በላይ ለስኬት ወሳኝ መሆኑን አስፍሯል። እስቲ እርሶ ይህን አድርገው ያውቃሉ? በካፌዎች ወይም በስብሰባ ላይ አንድ ሰው አላግባብ ሲተቻችሁ ወዲያውኑ መልስ ሰጥታችሁ ከዛም በኋላ ተጸጽታችሁ ታውቃላችሁ? ይህ ከተፈጠረባችሁ በቀጣዩ ቀን ይህንን ሞክሩት። አንድ ሰው ስሜታችሁን የሚነካ ነገር ሲናገር ወዲያውኑ መልስ ከመስጠት ይልቅ ለ5 ሰከንዶች ዝም ብላችሁ በጥልቀት ተንፍሱ። ብዙ ሰዎች የሚሰሩ ስህተት ወዲያውኑ በንዴት መመለስ ነው። ይህ ደግሞ ችግሩን የበለጠ ያባብሰዋል። በተቃራኒው በስሜት የጎለመሱ ሰዎች ዝም ብለው በማሰብ መቼና ምን መናገር እንዳለባቸው ይወስናሉ። ነገር ግን ይህ ገና መጀመሪያው ነው። ቀጣዩ መንገድ የውስጥ ሰላማችሁን የሚጠብቅ ጥበብን ያሳየናል። ምስጢር 2 ያልተላኩ ደብዳቤዎች። በከፍተኛ ንዴት ውስጥ ሆነን የምንጽፈው ነገር
አብዛኛውን ጊዜ እኛን እንጂ ሌላውን አይጎዳም። ዝምታ ማለት ምንም አለማድረግ ሳይሆን ስሜትን ጤናማ በሆነ መንገድ ማስተናገድ ማለት ነው። ንዴትን በውስጥ አምቆ ከማስቀመጥ ይልቅ ስሜትን በወረቀት ላይ ማፍሰስና ዝምታን መምረጥ ትልቁ የጥበብ መንገድ ነው። ዴል ካርኒጌ በ1936 ዓ.ም ባሳተመው ሃው ቱ ዊን ፍሬንድስ ኤንድ ኢንፍሉዌንስ ፒፕል በተባለው ድንቅ መጽሐፉ ላይ ሰዎችን በንዴት መተቸት እነሱን ከመከላከል ባለፈ ምንም አይነት የባህሪ ለውጥ እንደማያመጣ በግልጽ አስቀምጧል። የአሜሪካው ፕሬዝዳንት አብርሃም ሊንከን ይህንን ጥበብ በሚገባ ይጠቀምበት ነበር። በ1863 ዓ.ም በተካሄደው የጌትስበርግ ጦርነት ወቅት ጄኔራል ሚድ የተባለው የጦር አዛዥ ጠላትን የማጥቃት ግሩም አጋጣሚ በማባከኑ ሊንከን እጅግ ተናደውበት ነበር። ሊንከን ግን ወዲያውኑ ንዴቱን በመናገር ቁጣውን አላበረደም። ሊንከን ያደረገው ወዲያውኑ በቁጣ የተሞላ ደብዳቤ ጻፈ። ነገር ግን ደብዳቤውን አላከውም፣ በጠረጴዛው መሳቢያ ውስጥ አስቀመጠው። ይህ ደብዳቤ የተገኘው ሊንከን ከሞተ በኋላ ነው። ሊንከን በንዴት የተጻፈው መልእክት ግንኙነትን እንደሚያበላሽ ስላወቀ ደብዳቤውን ጽፎ ስሜቱን አረጋጋ። ይህንንም በድንቅ ጥበብ በዝምታ አለፈው። በዕለታዊ የኢትዮጵያውያን ሕይወት ውስጥ ይህን ማየት የተለመደ ነው። በቤተሰብ የዋትሳፕ ግሩፕ ወይም በፌስቡክ ላይ የሚያናድድ ጽሑፍ ሲያጋጥማችሁ ረጅም የእርግማን ወይም የንዴት መልእክት ጽፋችሁ ታውቃላችሁ? ይህንን ልማድ እርስዎስ እንዴት አስተውለውታል? ነገ ይህንን ይሞክሩት። የሚያናድድ መልእክት ሲደርሶት መልሱን በስልኮ የኖት ማስታወሻ ላይ ይጻፉት እንጂ አይላኩት። ለ24 ሰዓታት ዝም ብላችሁ ጠብቁ። የተለመደውና ብዙ ሰው የሚሰራው ስህተት በስሜት መነዳትና በኋላ የሚጸጽት ቃል መወርወር ሲሆን፣ ጥበበኞች ግን ስሜታቸው እስኪበርድ በጥበብ ይጠብቃሉ። አሁን ደግሞ በድርድር ጊዜ ዝምታ እንዴት አሸናፊ እንደሚያደርግ እናያለን። ሚስጥር 3 ታክቲካዊ ዝምታ በድርድር ጊዜ። ድርድር በሕይወታችን ውስጥ የየዕለቱ ተግባር ነው። መኪና ስንገዛ፣ ቤት ስንከራይ ወይም ደሞዝ ስንደራደር ሁላችንም የምንፈልገውን ለማግኘት እንሞክራለን። ብዙ ሰዎች በድርድር ጊዜ ማሸነፍ ማለት ብዙ ማውራትና የራስን ሐሳብ ማስገደድ ይመስላቸዋል። ነገር ግን በዓለም ላይ ያሉ ምርጥ ተደራዳሪዎች የዝምታን ኃይል በሚገባ ጠንቅቀው ያውቁታል። ክሪስ ቦስ የተባለው የቀድሞ የኤፍቢአይ ተደራዳሪ በ2016 ዓ.ም ባሳተመው ኔቨር ስፕሊት ዘ ዲፈረንስ በተባለው መጽሐፉ ውጤታማ ቆይታ በድርድር ውስጥ ትልቁ መሳሪያ እንደሆነ ይገልጻል። ታላቁ የደቡብ አፍሪካ መሪ ኔልሰን ማንዴላ ይህንን ጥበብ በሚገባ ተጠቅመውበታል። በ1990 ዓ.ም ኔልሰን ማንዴላ ከ27 ዓመታት እስር ከተፈቱ በኋላ አፓርታይድን ከፈጠሩት ጨቋኝ መሪዎች ጋር ድርድር ሲቀመጡ ማንዴላ የሚጠቀሙት ጩኸትን አልነበረም። እጅግ በተረጋጋና ጥልቅ በሆነ ዝምታ ጠላቶቻቸውን ግራ ያጋቡ ነበር። ማንዴላ ሆን ብለው ዝም ሲሉ የነጮቹ መንግሥት ተደራዳሪዎች የራሳቸውን ድክመት አውጥተው ይናገሩ ነበር። ዝምታ ሰዎችን ምቾት እንዲያጡ ስለሚያደርግ ዝምታውን ለመስበር ሲሉ ያልታሰበ መረጃ ያወጣሉ። እናንተም በአዲስ አበባ ውስጥ ከደላሎች ጋር ቤት ወይም መኪና ለመግዛት ስትደራደሩ ይህ አጋጥሟችሁ አያውቅም? ሻጩ እጅግ የተጋነነ ዋጋ ሲጠራ ወዲያውኑ መከራከር አያስፈልግም። ይህንን ግን ተግባራዊ አድርጉት። አንድ ሰው ያልተገባ ዋጋ ሲነግራችሁ ምንም ሳትሉ ቀጥ ብላችሁ አይኑን እያያችሁ ለ4 ሰከንዶች ዝም በሉ። ብዙዎች የሚሰሩት ስህተት ዝምታውን ለመሸፈን ሲሉ መለማመጥና ብዙ ማውራት ነው። ስሜቱን የሚቆጣጠር ሰው ግን ዝም በማለት ሌላው አካል ዋጋውን እንዲያስተካክል ወይም እውነቱን እንዲናገር ያስገድደዋል። ይህ ዝምታ ገንዘብን ብቻ ሳይሆን ስምን እንዴት እንደሚያድን ማወቅ ከፈለጋችሁ ደግሞ ወደ ቀጣዩ ሚስጥር እንለፍ። ሚስጥር 4 ለትንኮሳ ምላሽ አለመስጠት። በሥራ ቦታም ሆነ በማኅበራዊ ሕይወት ውስጥ አንዳንዴ ሌሎች ሰዎች ሆን ብለው ሊያበሳጩን፣ ስማችንን ሊያጠፉ ወይም ከቁጥጥር ውጭ እንድንሆን ሊያደርጉን ይሞክራሉ። ይህን የሚያደርጉት ምላሽ ፈልገው ነው። እናንተ ስትቆጡና ስትጮኹ እነሱ አሸናፊ እንደሆኑ ይሰማቸዋል። በ1990ዎቹ ጃኮማ ሪዞላቲ የተባሉ የፓርማ ዩኒቨርሲቲ ሳይንቲስት ሚረር ኒውሮንስ የተባለውን የአንጎል ክፍል አግኝተዋል። ይህ ግኝት እንደሚያሳየው ስሜቶች ተላላፊ ናቸው። አንድ ሰው በንዴት ሲጮህ የእኛም አንጎል ያንኑ ስሜት ለማንጸባረቅ ይሞክራል። ዝምታ ግን ይህንን ተላላፊ በሽታ ያቆመዋል።
የታዋቂው የቅርጫት ኳስ ተጫዋች ኮቤ ብራያንት ታሪክ ለዚህ ጥሩ ማሳያ ነው። በ2010 ዓ.ም በተደረገ ጨዋታ ማት ባርንስ የተባለ ተቃራኒ ተጫዋች ኮቢን ለማስደንገጥና ለማበሳጨት ኳሷን አምጥቶ ልክ ኮቢ ፊት ላይ ሊመታው አስመስሎ አቆማት። ኮቢ ግን አይኑን እንኳን አላርገበገበም። ሙሉ በሙሉ እርጋታን መረጠ። ይህ አጋጣሚ ኮቢን በስነ ልቦናው ምን ያህል ጠንካራ እንደሆነ ለዓለም ያሳየበት ክስተት ነበር። ሮበርት ግሪን በ2018 ዓ.ም በጻፈው ዘ ሎውስ ኦፍ ሂውማን ኔቸር በተባለው መጽሐፉ ላይ ከስሜት መላቀቅ ትልቁ የሰው ልጅ ጥንካሬ መሆኑን አብራርቷል። እርሶስ በዚህ ሁኔታ ቢሆኑ ምን ያደርጉ ነበር? በመስሪያ ቤቶ ውስጥ አንድ ሰው የሰሩትን ሥራ የራሱ አስመስሎ ሲያቀርብ ወይም ሆን ብሎ ሲያበሳጫችሁ አጋጥሟችሁ ያውቃል? ነገ ይህ ነገር ካጋጠማችሁ ወደ ጩኸት ከመግባት ይልቅ በቀጥታ አይኑን በእርጋታ ተመልክታችሁ ትንሽ ፈገግ ብላችሁ ወደ ሥራችሁ ተመለሱ። አብዛኛው ሰው ወዲያውኑ ጮሆ ራሱን የችግሩ አካል ሲያደርግ፣ ስሜቱን የሚቆጣጠር ሰው ግን ዝምታን በመጠቀም የሌላውን ሰው ክፋት እርቃኑን ያስቀረዋል። ነገር ግን ይህንን ልማድ እንዴት መገንባት እንችላለን? አምስተኛው ሚስጥር ይህንን ያስተምረናል። እስከዚህ ደቂቃ ድረስ ቪዲዮውን እየተመለከታችሁ ከሆነ አንዴ ቆም በሉና ቪዲዮውን ላይክ ካላደረጋችሁ ላይክ አድርጉት። እንዲሁም ቻናሉን ሰብስክራይብ ካላደረጋችሁት ሰብስክራይብ ማድረግና የደውል ምልክቱን መጫናችሁን አትርሱ። ከዛ በተጨማሪም ይህንን ቪዲዮ ከየት ሀገር ሆናችሁ ነው የምትከታተሉን? በስንት ሰዓትስ ነው እየተከታተላችሁን ያላችሁት? እባካችሁ ሐሳባችሁን በኮሜንት ላይ ጻፉልን። አሁን ወደ አምስተኛው ሚስጥር እናልፋለን። ሚስጥር 5 እውነተኛ በራስ መተማመን በዝምታ ይገለጻል። ሁል ጊዜ ባዶ ዕቃ ብዙ ድምፅ እንደሚያወጣ ሁሉ በውስጣቸው በራስ መተማመን የሌላቸው ሰዎች የሌሎችን ትኩረት ለመሳብ ሲሉ ብዙ ይጮኻሉ። እውነተኛ ጥንካሬ ግን ጸጥታ የሰፈነበት ነው። ታሪክን ከቀየሩ ሰዎች መካከል በጸጥታቸው የሚታወቁ ብዙ ናቸው። ሱዛን ኬይ በ2012 ዓ.ም ባሳተመችው ኳይት ዘ ፓወር ኦፍ ኢንትሮቨርትስ ኢን ኤ ወርልድ ዛት ካን ስቶፕ ቶኪንግ በተሰኘው ታዋቂ መጽሐፏ ዝምተኞች መረጋጋትን መፍጠርና ማህበረሰብን የሚቀይር ኃይል እንዳላቸው በስፋት አብራርታለች። ይህን በጥልቅ ከሚያሳዩ ታሪኮች አንዱ የሮዛ ፓርክስ ታሪክ ነው። በ1955 ዓ.ም በአሜሪካ የዘር መድሎ በነገሰበት ጊዜ ሮዛ አውቶቡስ ውስጥ ለነጭ አልነሳም በማለቷ ዓለምን የቀየረ እንቅስቃሴ ጀመረች። ሮዛ አልጮኸችም፣ አልተሳደበችም፣ ወይም አካላዊ ጥቃት አልፈጸመችም። ዝም ብላ በተረጋጋ ድምፅ አልነሳም ማለቷ ከሺህ የጦር መሳሪያዎች በላይ ኃይለኛ ነበር። ይህ የዝምታ እምቢተኝነት የተረጋጋ መብትን የመጠየቅ ትልቅ ማሳያ ነው። በኢትዮጵያ ባህላችን ውስጥም በበዓላት ጊዜ ቤተሰብ ሲሰበሰብ ብዙ የፖለቲካ ወይም የማህበራዊ ጉዳይ ክርክሮች ይነሳሉ። በዚህ መሃል ሁሉም ድምፁን ከፍ አድርጎ ሲከራከር አይታችሁ ታውቃላችሁ? ይህንንስ እንዴት አሳልፈውታል? በቀጣይ የቤተሰብ ስብሰባ ላይ ሌሎች ድምፃቸውን ሲያጎሉ እናንተ ሆን ብላችሁ ድምፃችሁን ዝቅ አድርጋችሁ ቀስ ብላችሁ ተናገሩ። ሰዎች የእናንተን እርጋታ ሲያዩ ራሳቸው ሳያውቁት ድምፃቸውን ይቀንሳሉ። ብዙዎች ጩኸትን በጩኸት ለማሸነፍ ሲሞክሩ፣ አስተዋዮች ግን በዝምታና በእርጋታ የክፍሉን ስሜት ይቆጣጠራሉ። ታዲያ በከባድ ዛቻ ጊዜስ እንዴት ይህንን እንጠቀማለን? ስድስተኛው ሚስጥር ይህንን ያስተምረናል። ሚስጥር 6 በማስፈራሪያ ጊዜ እርጋታን መጠበቅ። አንዳንድ ሰዎች እኛን ለማሸነፍ የሚጠቀሙት መንገድ ማስፈራራትና ድንጋጤን መፍጠርን ነው። ነገር ግን አካላዊም ሆነ ስነ ልቦናዊ ማስፈራሪያ ሲደርስብን ሳንደናገጥ ዝምታን መምረጥ ተቃራኒውን አካል ትጥቅ ያስፈተዋል። ሪያን ሆሊዴ በ2014 ዓ.ም ዘ ኦብስታክል ኢዝ ዘ ዌይ በሚለው መጽሐፉ ላይ እንደጻፈው የሚያጋጥሙንን ፈተናዎች እንዴት እንደምንመለከታቸውና የምንሰጠው ምላሽ በእኛ ቁጥጥር ስር ያለ ብቸኛ ኃይል ነው ብሏል። የጀርመኗ የቀድሞ መሪ አንጌላ ሜርክል በ2007 ዓ.ም ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ባደረጉት ስብሰባ ያጋጠማቸው ታሪክ አስገራሚ ነበር። ሜርክል ውሾችን አጥብቀው እንደሚፈሩ ፑቲን ያውቁ ነበር። ስለዚህ ፑቲን ሆን ብለው ትልቅ ጥቁር ውሻ ወደ ስብሰባው ክፍል አስገቡ። ዓላማቸው ሜርክልን ማስደንገጥና በድርድሩ ላይ የበላይነትን መውሰድ ነበር። ነገር ግን ሜርክል ምንም አይነት የፍርሃት ድምፅ አላወጡም፣ አልተንቀሳቀሱም። ሙሉ በሙሉ በዝምታና በእርጋታ ተቀመጡ። በዚህም ምክንያት አንጌላ ሜርክል የፑቲንን ማስፈራራት አሸንፈው አሸናፊ ሆኑ።
በሥራ ቦታው አለቃው በኃይለ ቃል ሲቆጣው ወይም በንግድ ላይ ደንበኛ ሲጮህበት ምን ይሰማዎታል? በዚህ ጊዜ ፍርሃትን ማሳየት ወይም አብሮ መጮህ ትልቁ ስህተት ነው። በቀጣዩ ጊዜ ማንም ሰው ሊያስፈራራችሁ ሲሞክር እግራችሁን መሬት ላይ አጥብቃችሁ በመቆም ትኩረታችሁን ወደ አተነፋፈሳችሁ መልሱና በተረጋጋ ዝምታ ተመልከቷቸው። ስሜትን አለመግለጽ የውስጥ ጥንካሬያችሁን ያሳያል። ስሜታዊ ቁጥጥር ከአንጎላችን ጋር እንዴት በጥልቀት እንደተቆራኘ ደግሞ በቀጣዩ ክፍል እናያለን። ሚስጥር 7 ስሜትን ማዘግየትና የረጅም ጊዜ እይታ። ወዲያውኑ መልስ መስጠት፣ ስድብን በስድብ መመለስ ውስጣዊ እርካታን ይሰጠናል። ነገር ግን ትልቁን ምስል የሚያዩ ሰዎች የዛሬዋን የንዴት ስሜት ውጠው የረጅም ጊዜ ግባቸውን ይጠብቃሉ። በ1970ዎቹ ዋልተር ሚሼል የተባሉ የስታንፎርድ ዩኒቨርሲቲ የሥነ ልቦና ባለሙያ ዘ ማርሽሜሎ ኤክስፐሪመንት የሚባል ታዋቂ ጥናት አደረጉ። ጥናቱ እንዳረጋገጠው ውስጣዊ ፍላጎታቸውን፣ ስሜታቸውን አዘግይተው ሆን ብለው ማሰብ የሚችሉ ሕፃናት ወደፊት በሕይወታቸው እጅግ ስኬታማ ይሆናሉ ብሏል። ዳንኤል ካህነማን በ2011 ዓ.ም በጻፉት ቲንኪንግ ፋስት ኤንድ ስሎ በተባለው መጽሐፋቸው ፈጣኑን ስሜታዊ አእምሯችንን በዝግታና በአመክንዮ በሚያስበው አእምሯችን መቆጣጠር እንዳለብን ያሳስባሉ። ባለጸጋው ዋረን በፌት በ1991 ዓ.ም ሳሎሞን ብራዘርስ የተባለው ኩባንያቸው በከባድ ቅሌት ውስጥ ገብቶ በአሜሪካ ኮንግረስ ፊት ሲቀርብ ሚዲያውና ፖለቲከኞች ክፉኛ ይተቿቸው ነበር። ነገር ግን በፌት አልተከላከሉም፣ አልተቆጡም። ይልቁንም በተረጋጋ ድምፅ ስህተቱን አምነው ማስተካከያ እንደሚያደርጉ ተናገሩ። ዋረን በፌት ይህንን በማድረጋቸው ኩባንያውም ሆነ እሳቸው ከውድቀት ተረፉ። አነስተኛ ንግድ ስትጀምሩ ወይም ትምህርት ላይ ስትሆኑ ዘመዶችና ጓደኞች ይህ አይሳካላችሁም ብለው ተችተዋችሁ ያውቃሉ? አብዛኛው ሰው ተስፋ ቆርጦ ይተዋል ወይም ከነሱ ጋር ጸብ ውስጥ ይገባል። እናንተ ግን ይህንን ሞክሩት። ሰዎች ሲተቿችሁ ከ5 ዓመት በኋላ የት መድረስ እንደምትፈልጉ ራሳችሁን አስታውሱና በዝምታ ስራችሁን ቀጥሉ። የሰዎች ቃል ጊዜያዊ ነው፣ የእናንተ ዓላማ ግን ዘላቂ ነው። መሪዎችስ ይህንን እንዴት ይጠቀሙበታል? 8ኛው ሚስጥር ይህንን ያሳየናል። ሚስጥር 8 መሪነት በማዳመጥና በዝምታ ይጀምራል። ብዙውን ጊዜ መሪ መሆን ማለት ማዘዝ፣ መናገርና ሌሎችን መቆጣጠር ይመስለናል። እውነተኛ መሪዎች ግን ዝምታን የሚጠቀሙት የሌሎችን ሐሳብ ለመረዳትና መተማመንን ለመፍጠር ነው። ጄምስ ክሊር በ2018 ዓ.ም ባሳተመው አቶሚክ ሃቢትስ በተባለው መጽሐፉ ስሜታዊ ምላሽን በዝምታ የመተካት ልማድ በመገንባት እንዴት ውጤታማ መሆን እንደምንችል ያብራራል። በ2014 ዓ.ም ሳቲያ ናዴላ የማይክሮሶፍት ኩባንያ ዋና ሥራ አስፈጻሚ ሆነው ሲሾሙ ኩባንያው በሰራተኞች መሃል በነበረ ከፍተኛ ፉክክርና ጭቅጭቅ ተዳክሞ ነበር። ናዴላ የመጡት በአዲስ ትዕዛዝና በጩኸት አልነበረም። ይልቁንም የመጀመሪያዎቹን ወራት ያሳለፉት ሰራተኞቻቸውን በዝምታ በማዳመጥ ነበር። የሌሎችን ስሜት መረዳት ኩባንያውን ዳግም ወደ ስኬት ማማ መለሰው። በእኛም ሀገር እቁብ፣ ዕድር ወይም የቤተሰብ ስብሰባ ስትመሩ ይህ ነገር አጋጥሟችሁ ያውቃል? ሰዎች ችግር ሲያነሱ ወዲያውኑ መፍትሄ ለመስጠት መሞከር የተለመደ ስህተት ነው። ነገር ግን ልክ እንዲህ ሲያጋጥማችሁ እስኪ ይህንን አዲስ ልማድ ሞክሩት። አንድ ሰው ቅሬታውን ሲነግራችሁ እስቲ ስለዚህ ጉዳይ በደንብ አብራራልኝ ብላችሁ ጠይቁና ዝም ብላችሁ አዳምጡ። ወዲያውኑ የራሳችሁን አስተያየት ለመስጠት አትቸኩሉ። ይህ ሰዎች እንዲያከብሯችሁ ያደርጋል። አሁን ወደ ማጠቃለያው የተጠጋን ነው። ቀጣዩ ነጥብ ደግሞ ጉልበታችሁን እንዴት እንደምትቆጥቡ ይነግረናል። ሚስጥር 9 የውስጥ ጉልበትን መቆጠብ። በሕይወታችን ውስጥ ለሁሉም ነገር ምላሽ መስጠት አንችልም። እያንዳንዱን ጸብ የምንዋጋ ከሆነ ለዋናው ዓላማችን የሚሆን ጉልበት አናገኝም። ግሬግ ማኪዮን በ2014 ዓ.ም ኢሴንሻሊዝም በሚለው ድንቅ መጽሐፉ ላይ እንዳሰፈረው ከሁሉም ነገር ይልቅ እጅግ አስፈላጊ በሆኑ ጥቂት ጉዳዮች ላይ ማተኮር ትልቁ ጥበብ ነው ይላል። ያልተገቡ ትችቶችንና ጥቃቅን ግጭቶችን በዝምታ ማለፍ የጉልበት ብክነትን ያስቀራል። የቀድሞው የአሜሪካ ፕሬዝዳንት ባራክ ኦባማ ከባድ ጥያቄዎች ሲቀርቡላቸው መልስ ከመስጠታቸው በፊት በጥልቅ በማሰብና ዝም በማለት ይታወቃሉ። ይህንንም ዘኦባማ ፖዝ ይሉታል።
በስልጣን ዘመናቸው ብዙ ጥቃቅን የፖለቲካ ትችቶች ቢበዙባቸው ጉልበታቸውን በትንንሽ ጸቦች ላይ ከማጥፋት ይልቅ በዋና ፖሊሲዎቻቸው ላይ ያተኩሩ ነበር። እናንተም በታክሲ ውስጥ ወይም በመንገድ ላይ ከማታውቁት ሰው ጋር ተጣልታችሁ ቀኑን ሙሉ ስትበሳጩ ውላችሁ ታውቃላችሁ? አብዛኛው ሰው ለ5 ደቂቃ ግጭት የሙሉ ቀን ደስታውን ያጣል። እናንተ ግን እንደዚህ አይነት ነገር ከዚህ በኋላ ሲያጋጥማችሁ ይህንን ራሳችሁን ጠይቁ። የሚያበሳጭ ነገር ሲያጋጥማችሁ ይህ ጉዳይ ከ5 ዓመት በኋላ ትርጉም ይኖረዋል ብላችሁ አስቡ። መልሱ የለም ከሆነ በዝምታ አለፉት። አሁን ደግሞ ቃል ወደ ገባሁላችሁና የሕይወትን አቅጣጫ ወደሚቀይረው የመጨረሻው ሚስጥር ደርሰናል። ሚስጥር 10 ትልቁ ድል ራስን ማሸነፍ ነው። ጠላትን በጸጸት ማቃጠል ማለት በእነሱ ላይ ክፋት መስራት ማለት አይደለም። ትልቁ ድል የሌሎች ሰዎች መጥፎ ባህሪ በእናንተ ሰላም ላይ ምንም አይነት ተጽዕኖ እንዳያመጣ ማድረግ ነው። የራሳችሁን ስሜት ስትቆጣጠሩ ማንም ሰው ሊያሸንፋችሁ አይችልም። በ1946 ዓ.ም ቪክቶር ፍራንክል የተባለው የሥነ ልቦና ባለሙያ በናዚ የማጎሪያ ካምፕ ውስጥ ያሳለፈውን ስቃይ መነሻ በማድረግ በጻፈው ማንስ ሰርች ፎር ሚኒንግ በተባለው መጽሐፉ ላይ በሚደርስብን ማነቃቂያና በምንሰጠው ምላሽ መካከል ክፍተት አለ፣ በዚያ ክፍተት ውስጥ ነው ነፃነታችን ያለው ብሏል። ማህተመ ጋንዲ በ1930 ዓ.ም የጨው ሰልፍ ሳልት ማርች ሲያደርጉ የብሪታንያ ወታደሮች እየደበደቧቸውም ጭምር በጸጥታና ያለ አንዳች የኃይል እርምጃ ዓላማቸውን አሳክተዋል። ጋንዲ የተጠቀሙት ዝምታና እርጋታ ዓለምን ያስገረመና ታላቅ ግዛት የነበረውን እንግሊዝን ያሸነፈ ኃይል ነበር። ጠላቶቻቸው በራሳቸው የጭካኔ ተግባር እንዲያፍሩና እንዲጸጸቱ አድርጓል። ይህ በዕለታዊ ሕይወታችን የውስጥ ሰላማችንን እንድንጠብቅ ይረዳናል። አንድ ሰው ሲጎዳችሁ በልባችሁ ይቅር በሉትና በጸጥታ መንገዳችሁን ቀጥሉ። ትልቁ ስህተት ቂም ይዞ መዞር ነው። ቂም መያዝ መርዝ ጠጥቶ ሌላ ሰው እንዲሞት እንደመጠበቅ ነው። እውነተኛ የዝምታ ኃይል የሚገኘው በውስጣዊ ነፃነት ነው። ለማጠቃለል ዝምታ ድክመት ሳይሆን እጅግ የረቀቀ የስሜት ብልህነትና ራስን የመግዛት ጥበብ ነው። ትክክለኛ ጥንካሬ የሚለካው ሌሎችን በመጉዳት ሳይሆን ራሳችንን በማሸነፍ ነው። በዚህ ሳምንት ከላይ ካየናቸው 10 ጥበቦች መካከል አንዱን መርጣችሁ በተግባር እንድታውሉ ትጠይቃችኋለሁ። አንድ ሰው ሲተቻችሁ ዝም ብላችሁ 5 ሰከንድ ማሰብ ሊሆን ይችላል፣ ወይም የሚያናድድ መልእክት ሲደርሳችሁ ለ24 ሰዓታት መልስ አለመመለስ። ይህ ቪዲዮ ሕይወታችሁን በተሻለ መንገድ እንደሚቀይረው አምናለሁ። ቪዲዮ ከተመቻችሁ ላይክ አድርጉ፣ ሰብስክራይብ ማድረግና የደወል ምልክቱንም መጫን አትርሱ። ይህ ቪዲዮ ሌላ ይጠቅመዋል፣ ይማርበታል ብላችሁ ለምታስቡ ሰው ደግሞ ሼር ማድረጋችሁን አትርሱ። እንዲሁም ከነዚህ 10 ሚስጥሮች ውስጥ የትኛው ይበልጥ ልባችሁን እንደነካውና እንደተማራችሁበት ከታች በኮሜንት ላይ ያጋሩ። ስሜታችሁን ማንም ሰው እንዳይቆጣጠረው አድርጋችሁ ስትወስኑ ሕይወታችሁን መቆጣጠር ትጀምራላችሁ። ይህ ሊዮ ቼንጅ ነው። በቀጣይ ቪዲዮ ማንም ሰው በቀላሉ ሊገምታችሁ የማይችልበትን 10 የስነ ልቦና ሚስጥሮች ማወቅና በሕይወታችሁ ላይ ተግባራዊ ማድረግ የምትፈልጉ ከሆነ ይህንን ቪዲዮ ተመልከቱ። እጅግ ጥልቅ የሆነ ቁም ነገርን ታገኙበታላችሁ። ይህ ሊዮ ቼንጅ ነው። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱልኝ።